ጸሎታችሁ በጣም ቶሎ እንዲመለስ ከእግዚአብሔር ፈቃድ ጋር የተስማማ ጸሎት ጸልዩ። እኔ ባሪያ ነኝ አንተ ጌታዬ ነህ ብላችሁ ጀምሩ ስትጸልዩ። እግዚአብሔር ሆይ ምን መሰለ ብላችሁ እንዳትጀምሩ። እንደሱ ወደ ጎን ነው። ወደ ላይ አምላክ ነው፣ ወደ ታች ፍጡር ነው። በመጠበቄ ላይ እቆማለሁ፣ በምሽጉ ቅጥር ላይ ወጥቼ እቆያለሁ። ምን እንደሚለኝ ለክርክሩም የምሰጠውን መልስ ለማወቅ እጠባበቃለሁ። እግዚአብሔርም እንዲህ ሲል መለሰ፣ በቀላሉ እንዲነበብ ራእዩን ጻፈው፣ በሰሌዳም ላይ ቀረጸው። ራእዩ የተወሰነለትን ጊዜ ይጠብቃልና ስለ መጨረሻውም ይናገራል። እርሱም አይዋሽም። የሚዘገይ ቢመስልም ጠብቀው፣ በእርግጥ ይመጣል፣ ከቶም አይዘገይም። እነሆ እርሱ ታቢዋል፣ ምኞቱ ቀና አይደለም፣ ጻድቅ ግን በእምነቱ ይኖራል። ይሄ የዕንባቆም መጽሐፍ አጭር ከሚባሉ የብሉይ ኪዳን የትንቢት መጽሐፍት መካከል አንዱ ነው። በጣም አጭር እንግዲህ 3 ምዕራፍ አካባቢ ብቻ ነው ያለው። ስለዚህ በጣም ጥቂት ነው ማለት ነው። ግን ውስጡ ያለው መልእክት በጣም አስገራሚ ነው። ነቢዩ ዕንባቆምና እግዚአብሔር መካከል የነበረ ክርክር ነው። ዕንባቆም ያየው ነገር አለ፣ እግዚአብሔር ደግሞ ለዕንባቆም የሚለው ነገር አለ እና ዕንባቆም በአይኑ የሚያየው ነገር፣ ቀጥሎ እግዚአብሔር ደግሞ የሚናገረው ነገር አልጣጣምልህ ብሎት እዛ መሃል ነው ዕንባቆም ያለው። ይሄ ይታየኛል፣ አንተ ደግሞ ይሄንን ትላለህ፣ አንተ ደግሞ ጻድቅ ነህ፣ እንዴት ይሄንን ታደርጋለህ እያለ ዕንባቆምና እግዚአብሔር መካከል የተደረገ በጣም ከባድ ክርክር ነው በእውነት። እና ምዕራፍ 1 ሙሉን የዕንባቆም ማጉረምረም አይነት ነገር ነው። ከክርክር ይልቅ እሱ ወደ እግዚአብሔር የሚያደርገው ጩኸት ነው ምዕራፍ 1። ከዛ ደግሞ ያነበብነው ምዕራፍ 2 የመጀመሪያው ቁጥር ላይ ይቀጥላል። ከዛ ከሚቀጥሉት ቁጥሮች ጀምሮ ደግሞ እግዚአብሔር ለዕንባቆም ክርክር ወይንም ሙግት ወይንም ማጉረምረም እግዚአብሔር ደግሞ መልስ እየሰጠው ይመጣል። ከዛ 3ኛው ምዕራፍ ላይ በእግዚአብሔር ዘላለማዊነት፣ በእግዚአብሔር ሉዓላዊነት፣ በእግዚአብሔር ሁሉን ቻይነት እስማማለሁ ብሎ በመዝሙር ይዘጋዋል ማለት ነው። እና በዚህ አይነት መንገድ ነው። ምዕራፍ 1 ማጉረምረም ነው። ምዕራፍ 2 የእግዚአብሔር መልስ ነው። ምዕራፍ 3 ላይ ምንም አልተመለሰም። ዕንባቆም ግን በመዝሙር ይዘጋል። መልስ ይሄ የተገለጠ የሚዳሰስ የሚነካ በቃ እግዚአብሔር ነገሮችን ቀየረ አይደለም የሚለው። አንተ ሉዓላዊ ነህ፣ በቃ አንተ አትሳሳትም፣ ምንም ነገር ብታደርግ እግዚአብሔር ልክ ነህ ብሎ ዕንባቆም ትንቢት መጽሐፉን ይዘጋል። ዕንባቆም የመጨረሻው ምዕራፍ ላይ የሚዘምራቸው የመጨረሻ ቁጥሮች ላይ ያሉ መዝሙሮች ለሕዝበ እስራኤል በተለይ ለደቡቡ እስራኤል በይሁዳ በቤተ መቅደሱ አካባቢ ይዘመሩ ሁሉ ነበር። በዚያ ያክል ማለት ነው። በጣም ዝነኛ ነው። ምናልባት እናንተ ጊዜ ካላችሁ ማንበብ ትችላላችሁ። ምዕራፍ 3 ከቁጥር 17 ጀምሮ በጣም ክፍሉ ዝነኛ ነው። አይ ቲንክ መዝሙርም አለን መሰለኝ። እኛ ሁሉ እኮ እንዘምረዋለን። ምንም እንኳ በለስ ባታፈራ። አሁን እኔም ዜማ ብሰጠውን የለም መዝሙር አለ እንዴ? እኛ ሁሉ ዘምረነዋል። ዕንባቆም ዘምሮት በዛ ዘመን ተዘምሯል። ከዛ በኋላ ግን ደግሞ ለእስራኤል ስርዓት ሆኗል። አሁን ደግሞ በዚህ ዘመን ደግሞ ላለን ለኛ ሁሉ ምንም እንኳ በለስ ባታፈራ፣ እኔ በአዲሱ መደበኛ ትርጉም ላንብበው። የበለስ ዛፍ ባያፈራ፣ ከወይን ተክል ፍሬ ባይገኝ፣ የወይራ ዛፍ ፍሬ ባይሰጥ፣ እርሻዎችም ሰብል ባይሰጡ፣ የበጎች ጉሮኖ እንኳ ባዶም ቢቀር፣ ላሞችም በበረት ውስጥ ባይገኙ፣ እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ። ጌታ እግዚአብሔር ኃይሌ ነው፣ እግሮቼን እንደ ዋላ እግሮች ያደርጋል፣ በከፍታዎችም ላይ ያስኬደኛል ብሎ ዘጋ። አሁን ወይን አላፈራም፣ በለስ የለም፣ በጎች በጉሮኖ የሉ፣ ባዶ ነው። አገሩ በሙሉ ባዶ ነው። እስራኤል ተማርካ ወደ ግዞት አገር ሄዳለች። ባቢሎን መጥቶ ጥርግርግ አድርጎ ይዞን ሄዷል። እና ነገሮች በሙሉ ምድረ በዳ ናቸው። እኔ ግን በእግዚአብሔር ደስ ይለኛል። ጮክ በሉና እግዚአብሔር ሉዓላዊ ነው በሉ እስቲ። አያችሁ፣ በዚህ ነው በህይወት መኖር ያለብን። የኔ ፈቃድ አገልጋይ አይደለም እግዚአብሔር። የፈለገውን በእኔ ህይወት የሚያደርግ አምላክ ነው። እኔ የምፈልገውን የጸለይኩትን ያቀድኩትን የሚያደርግ የኔ ጉዳይ አስፈጻሚ አይደለም እግዚአብሔር። በጠቅላላ የመጽሐፍ ቅዱስ ትምህርት እግዚአብሔር ሉዓላዊ አምላክ ነው። አዎ፣ እጄ ልኬ እጁን ጠምዝጄ የምፈልገውን አላስደርግም። ፈቃዴን ተጭኖኝ ይሰራል። ዕንባቆም የሚለው እሱን ነው። ተከራከረ እኮ ምዕራፍ 1ን በእውነት እኔ አሁን ጊዜ ስለሌለኝ አልናገረውም ምዕራፍ 1ን ብዙ እንጂ ምዕራፍ 1ን እናንተ ብታነቡት አስገራሚ ነው እኮ። ደሞስ እውነቱን ነው። አሁን በዕንባቆም ሳይድ ስትሆኑ እግዚአብሔር መልስ እስኪሰጥ ድረስ ካልጠበቃችሁት እውነቱን ነው። ይሁዳ የሚባለውን ደቡቡን እስራኤልን ቤተ መቅደሱ ያለበትን የእግዚአብሔር የቃል ኪዳን ታቦት ያለበትን እግዚአብሔር እመለክበታለሁ የሚለውን መርጫዋለሁ የሚለውን ህዝቡን ባቢሎን የሚባለው ከለዳውያን መጥተው ማርከው ይዘውት ይሄዳሉ አለ። እንዴ ምን ማለትህ ነው እግዚአብሔር ሆይ አለው። እጅግ አመፀኛና ክፉ ነፍሰ ገዳይ የሆኑ የሄዱበትን ከተሞች በሙሉ አፈር ክምር የሚያደርጉ
ጨካኞችን ሕዝቤ ነው ባልከው በእስራኤል ላይ እንዲሰለጥኑና እንዲማርኩ እንዴት ታደርጋለህ? ብትቀጣ እዚሁ አትቀጣም ወይ? እንዴት አመፀኛ አምጥተህ ትቀጣለህ ሕዝብህን? አንተ ጻድቅ አይደለህም ወይ? ቅዱስ እኮ ነህ። አይነ ርኩስ አያይም። እንዴት ያንን መርጥ አምጥተህ ትቀጣለህ? ቁጥር 7 ላይ ምዕራፍ 1 ላይ ፍርዳቸውና ክብራቸው ከራሳቸው ይወጣል ይላል። ባቢሎናውያን አንተን አያማክርህም አለው። እቀጣበታለሁ የምትለው ሕዝብ አምጥቼ እማርካቸዋለሁ ወደዛኛው አገር የምትለው ሕዝብ ፍርዳቸውም ክብራቸውም ከራሳቸው ነው የሚወጣው። አያማክሩህም፣ አንተን አይጠይቁህም፣ እንዲህ እናርጎይ አይሉህም። ቁጥር 11 ጉልበታቸውን አምላካቸው ያደረጉ በደለኞች ናቸው ይላል። አንተ አይደለህም የባቢሎናውያን አምላክ፣ ጉልበታቸውን አምላካቸው እና ጉልበታቸውን እንመጣለን ጥርግርግ ነው የምናረጋችሁ ነው የሚሉት። ማን ሲያስቆመን ታያለ ይሉሃል። እግዚአብሔር ሆይ እኛ ብንደክምም አንተን አይደል የምንለው? እነዛ ጉልበታቸውን አምላካቸው ያደረጉ አምጥተህ እንዴት እንደዚህ ታደርጋለህ ሲሉት፣ እናንተ በኋላ ቤት ስትገቡ ኤርምያስ 46 ምናምን አንብቡት መልስ እንዲሆናችሁ። ምክንያቱም በኤርምያስ ዘመን ነው የተነገረ ትንቢቱ። ከዛ ደግሞ በኢሳይያስ በኩል ይመጣና እግዚአብሔር ምን ይላል ሲሉ ባቢሎን አላቸው አገልጋዬ ነው አለ እግዚአብሔር። እኔ በባቢሎን ለመገልገል እግዚአብሔር ያህዌ ማለት አይጠበቅበትም፣ እጠቀምበታለሁ አዙሬ አለ። ጅራፍ ነው አለና ከዛ እስራኤልን ይመልስና ጅራፉ ሲዞር እሱን ይገርፈዋል አለ። ሕዝቤን እስራኤልን ከመንገድ ስለወጡ ማስተካከያ አደርገውና እቀጠዋለሁ። ግን እሱንም ሕዝቤን ለምን ነካብኝ ብዬ ደግሞ መልሼ እቀጠዋለሁ። እግዚአብሔር ሉዓላዊ ነው፣ የፈለገውን ነው የሚያደርገው። እኛ ደግሞ ባሮቹ ነን። የወደደውን እንዲያደርግብን እሺ ብለን የተቀመጥነን። እግዚአብሔር ይመስገን። ጸሎት ልክ የሚሆነው እኔ የምፈልገውን ስጸልይ ሳይሆን የእግዚአብሔርን ፈቃድ ስጸልይ ነው። የእኔ ፍላጎት ከእግዚአብሔር ፈቃድ ጋር ከተስማማ መልስ አለ። የእኔ ፍላጎት ከእግዚአብሔር ፈቃድ ጋር ካልተስማማ 50 ዓመት ብጸልይ እድሜ ቢያልቅ አይመለስም። ጸሎታችሁ በጣም ቶሎ እንዲመለስ ከእግዚአብሔር ፈቃድ ጋር የተስማማ ጸሎት ጸልዩ። እኔ ባሪያ ነኝ አንተ ጌታዬ ነህ ብላችሁ ጀምሩ ስትጸልዩ። እግዚአብሔር ሆይ ምን መሰለህ ብላችሁ እንዳትጀምሩ። እንደሱ ወደ ጎን ነው። ወደ ላይ አምላክ ነው፣ ወደ ታች ፍጡር ነው። እስቲ አሜን በሏ። እሱ ከምድር አፈር ያበጀኝ ነው። ስለዚህ በብዙ አክብሮት ነው የምጠጋው። ስጠጋውም የልቤን ልነግረው ሳይሆን ምንድነው የምታስበው በዚህ ጉዳይ ላይ ነው የምለው። የለውበትም እጅን አውጣ ካለ ልሞክረው አይባልም። እና ዕንባቆም ግን ከነበረው ውጥረት እስራኤል ላይ ከነበረው ሲቃ የተነሳ ነው ይሄንን ምዕራፍ 1ን ከእግዚአብሔር ጋር ስለ ከለዳውያን ያስረዳዋል። ባይዘው ምንም የለበትም። ዕንባቆምና እግዚአብሔር ብቻ ናቸው ያሉበት። ሌላ ፈልጋችሁ አታገኙ። ዕንባቆም ግን በሕዝበ እስራኤል ሳይድ ሆኖ ወይንም እግዚአብሔር እመልሰዋለሁ እቀጠዋለሁ በሚለው ሕዝብ ሳይድ ቆሞ ነው ዕንባቆም የሚጮኸው። ሌላ ምናልባት ከእግዚአብሔር ጋር በጣም የተከራከረ ሰው የምታውቁት ሰው ካለ ዮናስን ትዝ ይላችኋል። ትንቢተ ዮናስ ይሄ በሕዝቡ በኩል ቆሞ የሚከራከር ነው። ዮናስስ አልሄድም ብሎ ነው የሚከራከረው። ግድ የለም ዮናስ ላደርግ ነው ሲሉ እኔ አልሄድም፣ አንተ እግዚአብሔር ነህ፣ አዎ እንደዚህ አደርጋለሁ ብለህ ትናገራለህ፣ እኔ ደግሞ ሄጄ የሆነ ነገር ስል አላደርግም ብለህ ደግሞ ትተወዋለህ። ስለዚህ እኔ አልሄድም። ሌላ የተከራከረ የምታውቁት ሰው ካለ ኤርምያስ ምዕራፍ 20 ነቢዩ ኤርምያስ እግዚአብሔር ሂድና ተናገር ሲለው አልናገርም። እኔ እንደውም ባለፈው አንስቼዋለሁ። ተናገረው፣ አልናገርም። ለምን እንደውም አትናገረው? ጥፋት አለ በል ትለኛለህ አለ። አዎ እሺ ሄጄ ጥፋት አለ እላለሁ። አንተ ደግሞ ህዝቡ ተንበርክኮ ንስሐ ሲገባ ትመራቸዋለህ። ውሸታም አረከኛል። አንተ ትናገራለህ፣ አንተ ትመራለህ። ቀጥሎ ኤርምያስ ጥፋት ያለ ውሸቱ ነው ይባላል። አስዋሽተኛል። እንደውም እንደዚህ ይላል፣ አታለልከኝ እኔም ተታለልኩልህ። እውነቱን እኮ ነው፣ መንገዱ ነው። አሁን እናንተ እንዳትታዘቡት ኤርምያስን፣ አሁን አዲስ አበባ ቁጭ ብላችሁ እንዳትታዘቡት። እጅግ አመፀኛ ህዝብ መካከል የእግዚአብሔር መልእክተኛ ነው። በእግዚአብሔር በኩል የቆመው እሱ ብቻውን ነው። ህዝቧ፣ ነገስታቶቿና ካህናቶቿ በሙሉ አመፀኛ ሆነዋል። እስራኤል ኤርምያስ ብቻ ነው በእግዚአብሔር በኩል የቆመው። ስለዚህ ሄዶ ሲናገር ብቻውን ነው። ቀጥሎስ ህዝቡ ድፍት ሲል ያንን አመፀኛ ህዝብ እግዚአብሔር ይቅር ብየዋለሁ ይላል። ኤርምያስ ውሸትህን ነው ይሉታል መተው።
አልናገርም ስል እግዚአብሔርስ ሄደ ባትናገር ወየውልህ አይደለም የሚለው። እግዚአብሔርም ይላል መጥቶ ጥፋት በላለኝ። አልናገርም ብሎ በተቀመጠበት ተነስና ተናገር አይደለም ያለው። ዝም ብሎ ነው ጥፋት አለ ሂድ ተናገር ሲለው አልናገርም ያለው ሰውዬ ድምፁ አለ አጥንቴን በላይ ልቤን አነደደኝ፣ ተነስቼ ሄጄ ጥፋት አልኩ ይላል። እምቢ ያለው ሰውዬ ተነስቶ ሄዶ ጥፋት ራሱን ያገኘው በጣም ስለሚወደን ነው አይደል? አንዳንድ ነገር ተመካክረን እንስራ የሚለን እንጂ እሱ ሉዓላዊ ነው። የፈጠረንም ያዳነንም ለክብሩ ነው። ሲፈጥረን ለክብሩ ነው፣ ሲያድነንም የጸጋው ክብር ይመሰገን ዘንድ ነው። ስለዚህ በዚህ ፕሮግራም ውስጥ ነው እግዚአብሔርን ማምለክም መከተልም ማገልገልም መገልገልም ያለብን። ስሙ የተባረከ ይሁን። ከዛ የምዕራፍ አንዱን ጦርነት በቃ ጋብ ያደርጋል። ዕንባቆም አለ ውስጡ የተቀመጠውን ነገር በሙሉ አወጣና ከዛ ምዕራፍ 2 ላይ መጣ። ያነበብነው ማለት ነው። ምንድነው ብሎ የጀመረው ምዕራፍ 2 ላይ በመጠበቄ እቆማለሁ። ስለ ክርክሬም ነው የሚለው። ምንድነው የሚለው? ስለምኔ ስለሚናገረኝ የምመልሰውን አውቅ ዘንድ በመጠበቄ ላይ ቆማለሁ፣ በምሽጉ ቅጥር ላይ ወጥቼ እቆያለሁ። ምን እንደሚለኝ ለክርክሩም የምሰጠውን መልስ ለማወቅ እጠባበቃለሁ። ዕንባቆም ይሄንን ሁሉ ረጅም ሙግት በእግዚአብሔር ፊት ካደረገ በኋላ እግዚአብሔር ምንም መልስ አልሰጠው። ዝም ነው ያለው። እስከ ምዕራፍ 2 ድረስ እግዚአብሔር ዝም ነው ያለው። የዕንባቆም ጉልበት አለቀ። የሚጮኸውን ነገር በሙሉ ከውስጡ አውጥቶ ሲጨርስ አሁን ከዚህ በኋላ ደግሞ ስለዚህ ጉዳይ እግዚአብሔር የሚለውን ለመስማት በመጠበቂያዬ ላይ እቆማለሁ። ይሄንን ሁሉ ነገር ብዬ ስፍራ አልለቅም። ይሄንን ሁሉ ነገር ተናግሬ ቦታዬን አልለቅም። እጠብቀዋለሁ። እዚህ ውስጥ ሆኜ ነው የምጠብቀው። ክርክር አለብኝ፣ አዎ። ሙግት አለብኝ፣ አዎ። እግዚአብሔርን አጥብቄ ይዤዋለሁ፣ አዎ። እስኪመለስ ድረስ በመጠበቂያ ላይ እቆማለሁ። ቃሉ የሚያመለክተው በማማ ላይ የሚቆሙ ጉበኞች አሉ፣ የቅጥር ጠባቂዎች ማለት ነው። እና ከየትኛውም ቦታ ወደ ከተማይቱ ለመልካም የሚሆን ለክፉ የሚመጡ ወታደር ሰራዊት መልእክተኛ ከሆነ ከሩቅ ቆመው ያዩና ያዩትን ወደ ህዝቡ ያስተጋባሉ። ልክ እንደዛ ነው ዕንባቆም አጠባበቁ። በጣም ኮንሸስ ናቸው ሲጠብቁ። በእነሱ ጥቂት ስህተት አገር ሊወድም ይችላል ከኋላ ያለው። እነሱ ምናልባት በጣም ዋችፉል ካልሆኑ፣ በጥንቃቄ ተመልካች ካልሆኑ በዛች በጥቂት ደቂቃ እንቅልፍ፣ በጥቂት ደቂቃ መዘናጋት፣ በጥቂት ደቂቃ የአቴንሽን መስበር ከጀርባቸው ያለ ብዙ ኔሽን ሊሞት ይችላል። ስለዚህ በጥንቃቄ ቆሞ ቅጥር ላይ ሆኖ እንደሚጠብቅ ጉበኛ በመጠበቂያ ላይ እቆማለሁ ይላል። እግዚአብሔር በየትኛው ሰዓት እንደሚመጣ አይታወቅም። በየትኛው ሰዓት መጥቶ እግዚአብሔር መፍትሄ እንደሚያደርግ አይታወቅም። ቆሜ ጠብቀዋለሁ። የምመለከተውን የሚናገረኝን የምሰማውን ነገር በሙሉ ለሕዝቡ እናገራለሁ። እያጉረመረሙ ሊሆን ይችላል። ጻድቅ በኃጢአተኛ ሲገፋ እንዴት ዝም ትላለህ? የዕንባቆም ጮት ያው ሕዝቡ ውስጥ ያለ ማጉረምረም ስለሆነ ጻድቅ በኃጢአተኛ እየተገፋ ነው። በይሁዳ መካከል ሁሉም ኃጢአተኛና አመፀኛ አይደለም። የተወሰኑ ቅሬታዎች አሉት እግዚአብሔር እና እየተጉ እየለመኑ ራሳቸውን እያማጠኑ ምድሪቷ ላይ ካለው አመፅ ጋር ያልተባበሩ ደግሞ ጻድቃን አሉ። እና ከዚህ ሁሉ ጋር አብረው ሲጨፈለቁ እንዲህ ዝም ትላለ ለሚለው ለዚህ ጩኸቴ እግዚአብሔር የሚመልስልኝን ለመስማት በመጠበቂያ ላይ ቆማለሁ። በአምባ ላይ ቆሟል። በከፍታ ቦታ ላይ ነው ያለው። ቀጥሎ ደግሞ በጣም ዋችፉል ነው። አልዘናጋም። ጉዳዩ ፐርሰናል አይደለም። የኔና የእግዚአብሔር ብቻ ሳይሆን የይሁዳና የባቢሎንም ጭምር ነው። እንደ ኔሽን የተመረጠ ህዝብ አለ፣ ቅሬታ የተደረገ ህዝብ አለ። አዎ
ስለዚህ ህዝብ ጉዳይ ነው እየተከራከርኩ ያለሁት። ነገሩ ሞር አቴንሽን ይፈልጋል፣ በጣም ጥንቃቄ ይፈልጋል፣ በጣም ትጋት ይፈልጋል፣ በጣም ፎከስ ይፈልጋል። ዕንባቆም መጠበቅ ውስጥ ይሄ ሁሉ ነገር አለ። ድንገት ትዝ ያለውን ነገር አይደለም ዕንባቆም እየጮኸ ያለው፣ እየተኖረ ያለ ኑሮ ነው እየጮኸ ያለው።